ሰላም እንደምሰንብታችኋል። ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁኝ። የዛሬው ቪዲዮአችን ትኩረት የሚያደርገው አብዛኛው ሰው ብዙ ኢንፎርሜሽን ስለሌለው ጉዳይ ነው ማለት ነው። እሱም ደግሞ ምንድነው ስለ HIV መድኃኒቶች ነው ማለት ነው። HIV አንድ ሰው ከተያዘ በኋላ መድኃኒት መውሰድ እንዳለበት ሁላችንም እናውቃለን። ነገር ግን HIV ለመከላከል ልንወስዳቸው የምንችላቸው መድኃኒቶች እንዳሉ ግን አብዛኛው ሰው አያውቅም። ስለዚህ ዛሬ HIV ከመያዛችን በፊት ወይም HIVን ሊያስይዘን ከሚችሉ ነገሮች ከመጋለጣችን በፊት ልንወስደው የምንችለው መድኃኒት እና በተለያየ ምክንያት አደጋዎች ተፈጥረው ኤክስፖዝ ከሆኑም በኋላ ደግሞ HIV እንዳይዘን ለመከላከል ልንወስደው የምንችለው መድኃኒት በሕክምና ስሙ ፕሬፕ ወይም ደግሞ ፕሪ ኤክስፖዠር ፕሮፊላክሲስ የምንለው እና አንድ ችግር ከተፈጠረ በኋላ ደግሞ ልንወስደው የምንችለው ፖስት ኤክስፖዠር ፕሮፊላክሲስ ወይም ደግሞ PEP የምንላቸውን መድኃኒቶች በዚህ ቪዲዮ ላይ በደንብ ለማስረዳት ሞክራለሁ ማለት ነው። ከቪዲዮ ጋር አብራችሁን ቆዩ። እንግዲህ ቀደም ብዬ መግቢያው ላይ እንደነገርኳችሁ አሁን አብዛኛው ሰው ስለ HIV ያለው አመለካከት ተቀይሯል ወይም ደግሞ እስከናካቴው ረስቶታል ማለት ይቻላል። ባለፉት 2-3-4 ዓመታት ውስጥ የHIV ፕሪቫለንስ ወይም ደግሞ በHIV የተያዘው ሰው ቁጥር ግሎባሊ ወይም ደግሞ ናሽናል ዋይዝ በምንለው መልኩ በጣም ጨምሯል ማለት ነው። ኢትዮጵያን ጨምሮ በአብዛኛው ሀገራቶች ላይ የHIV ፕሪቫለንስ ቁጥር ወይም ደግሞ በHIV የተያዘ ሰው ቁጥር በጣም ጨምሯል ማለት ነው። ዳታ የሚያሳየን እስከ 2024 ድረስ ያለውን ስታቲስቲክስ ነው። እስከ 2024 ድረስ 39.9 ሚሊዮን ሰዎች በHIV ተይዘዋል ወይም ከHIV ጋር የሚኖሩ ሰዎች ናቸው ማለት ነው። ከዛ ውስጥ ደግሞ 1.3 ሚሊዮኑ ባለፉት ዓመታቶች ብቻ የተያዘ ሰው ነው ማለት ነው። ስለዚህ ይሄ HIV ስቲል ኤግዚስት ያደርጋል። ነገር ግን አሁን ሰዎች ከHIV ይልቅ የሚጠነቀቁለት ነገር ምንድነው? እርግዝና ነው ማለት ነው። እኛም በሆስፒታል ውስጥ በየቀኑ እያየ ነው ያለ አብዛኛው በጣም ወጣት የምንለው ጀነሬሽን ሳያውቀው ከHIV ጋር እየኖረ ነው ያለው ማለት ነው። ለተለያየ ችግር ሆስፒታል ውስጥ በሚመጣ ሰዓት ነው እነዚህን ቴስቶች ስናደርግ ከHIV ጋር እየኖረ እንደሆነ የሚያውቀው ማለት ነው። ብዙዎቻችን ወጣቱ በተለይ ከ15 እስከ 29 ድረስ ያለው የወጣት ክፍል HIV ያለበት ሰው አብሮት ያለ አይመስለውም። ስለዚህ ልቅ የሆኑ የተለያዩ ነገሮችን ያደርጋሉ ማለት ነው። ያ ደግሞ ራሳችንን ለHIV ያጋልጠናል ማለት ነው። ስለዚህ ሰው አንደኛ ስቲል ስለ HIV መጨነቅ HIV ስቲል እንዳለ ኤግዚስት እንደሚያደርግ ማሰብ አለበት ማለት ነው። ከተወሰኑ ዓመታቶች በኋላ ያው ስለዚህ በሽታም ስለማይወራ ምክንያቱም መድኃኒቶች አሉ፣ እድሜ ማራዘሚያ መድኃኒቶች ወይም ደግሞ በHIV የተያዙ ሰዎች እድሜያቸውን ለማራዘም ከዚህ HIV በሽታ ጋር ተያይዞ የሚመጡ ኮምፕሊኬሽኖችን ለመቀነስ የሚወስዱት መድኃኒት አለ። አሁን ግን እንደምናውቀው የHIV መድኃኒት በድጋፍ የሚገባ መድኃኒት ነው። ነገር ግን አሁን ይሄ ድጋፍ የሚቆም ከሆነ አብዛኛው የአፍሪካ መንግስታቶች ይህንን መድኃኒት አፎርድ ማድረግ ራሱ ላይችሉ ይችላሉ። ስለዚህ መጀመሪያ ላይ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ምክንያቱም በHIV ጋር ተያይዘው የሚከሰቱ ሞቶች በጣም ብዙ ናቸው። በዓለማችን ላይ መጀመሪያ ቀደም ብዬ ምን ያህል ሰው በHIV እንደተያዘ ነግሬያቸዋለሁ። ከዛ ውስጥ 42.3 ሚሊዮን የሚሆነው ሰው ደግሞ ከHIV ጋር በተያያዘ ኮምፕሊኬሽን ሊያልፍ ይችላል ማለት ነው። ባለፈው አመት ብቻ በ2024 ላይ 630 ሺህ ሰው በHIV ጋር በተያያዘ ችግር ህይወቱ ሊያልፍ ይችላል ማለት ነው። ስለዚህ ይሄ ቀላል በሽታ ስላልሆነ መድኃኒት የእድሜ ልክ ማራዘሚያ መድኃኒት ብቻ ስላለው ችላ ልንለው የምንችለው ጉዳይ አይደለም ማለት ነው። ስለዚህ መጠንቀቅ አለብን። ልክ እርግዝና መከላከያ እንደምንወስደው ወይም ደግሞ ድንገት በተለያየ ምክንያት ጥንቃቄ ሳናደርግ ከተኛን በኋላ ፖስት ፒል ወይም ኢመርጀንሲ ፒል እንደምንወስደው ሁሉ ይሄ ነገር እንደዚህ ሀፕን ሲያደርግ ደግሞ ልንወስዳቸው የምንችላቸው 2 መድኃኒቶች አሉ ማለት ነው። እነዛ መጀመሪያ ፕሪ ኤክስፖዠር ፕሮፊላክሲስ ብዬ ያልኳችሁ መድኃኒት አንድ ሰው HIV እንዳይያዝ ለመከላከል የሚወስደው መድኃኒት ነው። እንደምን ልትወስዱ ትችላላችሁ ማለት ነው። አንድ ሰው ለምሳሌ እርግዝና እንዳይከሰት ከፈለገ የእርግዝና መከላከያ መድኃኒት ቀድሞ ነው አይደለም የሚወስደው። ይሄም
ፕሬፕ የምንለው ቀድመን መጀመሪያ የምንወስደው ነው ማለት ነው። እነዚህን ፕሬፕ ማን ነው መውሰድ ያለበት ስንል አንደኛ ስቴብል የሆነ ላይፍ ስታይል የሌለው ሰው ከአንድ ሰው ጋር ተወስኖ እየኖረ ካልሆነ ወይም አንድ ሰው አንድ ገርል ፍሬንድ ወይ ፊያንሴ ደግሞ ባለቤት ኖሮት እየኖረ ካልሆነ እና ከብዙ ሰዎች ጋር የፍቅር ግንኙነት ወይም ደግሞ ሴክሹዋል የሆነ ግንኙነት ካለው ግዴታ ይህን ፕሬፕ መጠቀም አለበት ማለት ነው። ፕሬፕ መጠቀማችን HIV እንዳይዘን ይከላከላል ማለት ነው። ሌላ ደግሞ ክፍለ ሀገር የምትሰሩ ሰዎች፣ በጣም ብዙ ትራቭል የምታደርጉ ሰዎች ለስራም ብቻ ሳይሆን ለቫኬሽንም ሊሆን ይችላል፣ በተለያየ ምክንያት ወደዛና ወደዚህ ትራቭል የምታደርጉ ሰዎች ላይፍ ስታይላችሁ ፍሪ የሆነ ሰዎች፣ እኔ ኢንካሬጅ እያደረግኩኝ አይደለም። ከአንድ ሰው በላይ ሴክሹዋል ፓርትነር መኖር ጥሩ ነው፣ በሄዳችሁበት ቦታ ሁሉ ሴክሹዋል አክቲቪቲ ፍሪሊ አድርጉ እያልኳችሁ አይደለም፣ በፍጹም አልደግፈውም። ምክንያቱም ከኤችአይቪ በዘለለ የተለያዩ ኤስቲአይዎች አሉ፣ ወይንም ደግሞ ይሄ ልቅ ከሆነ ግንኙነት ጋር ተያይዞ የሚመጡ ሌላ በሽታዎች አሉ። ነገር ግን ይከሰታል፣ እነዚህ ነገሮች ይከሰታሉ። ስለዚህ ኢግኖር ልናደርጋቸው አንችልም። ሰው እኛ አመንበትም አላመንበትም፣ ምን ያመንኩበትም አላመንኩበትም፣ እነዚህ ነገሮች ይከሰታሉ። ለዛ ነው በየቀኑ አዳዲስ የሆነ ኬዝ እያየን ያለ ነው ማለት ነው። ስለዚህ ለራሳችሁ ስትሉ ላይፍ ስታይላችሁ እንደዛ ከሆነ ቢያንስ መጠንቀቅ ትችላላችሁ ማለት ነው። አሁን ደግሞ አንዳንድ ሰዎች ፓርትነራቸው ወይም ደግሞ የፍቅር ጓደኛቸው ከኤችአይቪ ጋር የሚኖር ከሆነ በእርግጥ መድኃኒት የሚወስድ ከሆነ የኤችአይቪ ጋር የሚኖረው ፓርትነራችሁ ቫይራል ሎዱ በጣም ሰፕሬስድ ነው፣ ወይም ደግሞ ቫይራል ሎዱን ዲቴክት ማድረግ ከምንችለው በላይ በጣም ያነሰ ስለሆነ የማስተላለፍ አቅሙ የቀነሰ ነው። ነገር ግን ስቲል የኤችአይቪ መከላከያ መድኃኒት መውሰዱ ይጠቅማችኋል ማለት ነው። ስለዚህ እንደዚህ አይነት ላይፍ ስታይል ያላችሁ ሰዎች ከአንድ በላይ ጓደኛ ካላችሁ ወይንም ደግሞ ስፔሻሊ ደግሞ ሴቶች ግንኙነት መጀመሪያ አካባቢ እንደጀመራችሁ ወይንም ደግሞ ዴቲንግ ስቴጅ ላይ ከማመናችሁ በፊት ቴስት መደራረግ ብትችሉ፣ ምክንያቱም አሁን በቀላሉ ቴስት የሚደረጉ ከፋርማሲ ራሱ ልትገዟቸው የምትችላቸው፣ ልክ አሁን ለምሳሌ እርግዝናን ቼክ የምታደርጉት በቀላሉ ሽንታችሁን ሸንታችሁ ሊፕስቲክ በማድረግ እርግዝና ላይ የለም የሚለውን ማወቅ እንደምትችሉት ሁሉ ኤችአይቪንም በቀላሉ እጃችሁ ላይ ትንሽዬ መርፌ ወቅታችሁ ትንሽዬ ደም ሳምፕል ተደርጎ ቴስት መደረግ ይችላል ማለት ነው። ስለ አንቲጅን አለ ኤችአይቪ ቴስት የሚያደርግ በቀላሉ በ20 ደቂቃ ውስጥ ቴስቱን ማግኘት ትችላላችሁ ራሳችሁ ቤታችሁ ውስጥ ማለት ነው። ስለዚህ አንደኛ ቀድማችሁ፣ ምክንያቱም ለዚህ ነገር በጣም ተጠቂ የሆኑ ቁጥር እየጨመረ ያለው ሴቶች ናቸው። ለምንድነው? እምነት ስላላቸው ያ ሰው ከኔ ጋር ነው ብቻ ነው ያለው፣ እኔን ብቻ ነው አብሮ ሊሆን የሚችለው የሚል እምነት ስላለን ከእምነት ጋር ተያይዞ የሚመጡ ችላ ማለቶች እኛን ወደ ችግር ይከተናል ማለት ነው። ስለዚህ ቀድማችሁ ከቻላችሁ እነዛን ቴስቱን ማድረግ የማትችሉ ከሆነ ግን እርግዝና መከላከያ ቀድማችሁ እንደምትወስዱት ሁሉ ይሄንንም ፕሬፕ ቀድማችሁ መውሰድ አለባችሁ ማለት ነው። ስለዚህ ይሄ ፕሬፕ እንዴት ነው የሚሰራው ማለት ነው? ቀድማችሁ በምትወስዱት ሰዓት ቢያንስ ምንም አይነት ግንኙነት ከመፈጠሩ በፊት ለ21 ቀን መወሰድ አለበት ማለት ነው። ቀድማችሁ 21 ቀን ከወሰዳችሁት በኋላ ነው ይሄንን ከዛ በኋላ ግንኙነት ብታደርጉ ለኤችአይቪ አትጋለጡም ማለት ነው። ከ99.9% በላይ የመስራት አቅም አለው ማለት ነው። ስለዛ መጀመሪያ እንደነገርኳችሁ መሳሳሞች ምንም ከመፈጠሩ በፊት አትሊስት 7 ቀን ልትወስዱት ይገባል። የጾታዊ ግንኙነት የምታደርጉ ከሆነ ደግሞ ቢያንስ 21 ቀን ቀድማችሁ መውሰድ አለባችሁ ማለት ነው። ማቋረጥ አትችሉም። ለምሳሌ እርግዝና መድኃኒቱ ስትወስዱ ምንም ያህል ቀን ቀድማችሁ ወሰዳችሁት ካቋረጣችሁ እርግዝና የመከሰት አቅሙ እየጨመረ ይመጣል። ይሄኛውም ተመሳሳይ ነው። መድኃኒቱን መከላከያ መድኃኒቱን ወይም ፕሬፕ የምንለው መድኃኒት ካቋረጣችሁ በቫይረሱ የመያዝ ዕድላችሁም እንደዚሁ ይጨምራል ማለት ነው። ስለዚህ ማቋረጥ አትችሉም። የሆነ ስቴብል የሆነ ላይፍ ስታይል እስከሚኖራችሁ ድረስ ላይፍ ስታይላችሁ እስካልተቀየረ ድረስ ወደዚህ ወደዛ ማለቱ እንዳለ እስከሆነ ድረስ ወይ አብሯችሁ ያለው ጓደኛችሁ አብሮ የማይኖር ከሆነ ብዙ ጊዜ አብሯችሁ የማያሳልፍ ከሆነ ግዴታ ይህንን መድኃኒት መውሰድ አለባችሁ ማለት ነው። ካቋረጣችሁት እንደነገርኳችሁ መልሳችሁ 21 ቀን መጠበቅ አለባችሁ ምንም አይነት ግንኙነት ከማድረጋችሁ በፊት። ስለዚህ እነዚህ መድኃኒቶች ለመከላከያ መድኃኒት የሚያገለግሉ ናቸው ማለት ነው። ገበያ ላይ የተለያየ ብራንዶች አሉ እንደ ትራቬዳ፣ አፕሪቲዩድ። ትራቬዳ የምንለው በየቀኑ የሚወሰድ ኪኒን ነው ማለት ነው። ስለዚህ በየቀኑ ይህንን ኪኒን መውሰድ አለባችሁ ማለት ነው። አፕሪቲዩድ የምንለው ደግሞ ኢንጀክሽን ነው ወይንም ደግሞ በመርፌ መልክ የሚሰጥ ነው። በየሁለት ወሩ
ነው ማለት ነው። ይህን መርፌ የምትወስዱት 2 ወር ትወስዱታላችሁ። ለ2 ወር ይከላከልላችኋል። ከዛ ቀጣይ 2 ወር ትወስዳላችሁ። እንደዛ እያለ የሚወሰድ ነው። አሁን ላይ ደግሞ አዲስ ኤፍዲኤ አፕሮቭ ያደረገው ኢቨን ኢፍ በጣም ውድ ስለሆነ አብዛኛው ሰው ይህንን ነገር አፎርድ ማድረግ አይችልም። ያውን የምነግራችሁን ከላይ የጠቀስኳቸው ሁለቱ ለብዙ ጊዜ የቆዩ ናቸው። በጣም አፎርደብል ናቸው። አንዳንዴ ደግሞ የመንግስት ሆስፒታሎች ላይ በነፃ ሁላ ይሰጣሉ ማለት ነው። ግን እኛ ሀገር በነፃ ይሰጥ አይሰጥ እርግጠኛ አይደለሁኝም። በተለያየ ሀገር ያላችሁ ሰዎች ግን እንደዛ በነፃ ልትወስዱ ትችላችሁ። ኢንሹራንስን ከቨር ያደርገዋል ማለት ነው። ይሄ አዲስ ያልኳችሁ ግን ሌናካፔቨር ይባላል። በየ6 ወሩ ነው ኢንጀክሽን የምትወስዱት ወይም ደግሞ በየ6 ወሩ መርፌ መወጋት ማለት ነው። ስለዚህ ለ6 ወር ረጅም ነው ይሄኛው። በ6 ወር ሰውነታችሁ ላይ በመቆየት መከላከል ይችላል ማለት ነው። ያው ከኪኒኑ የሚሻለው ለምንድን ነው? በየቀኑ ኪኒኑ የማትወስዱት ከሆነ የመከላከል አቅሙ ስለሚቀንስ ኤክስፖዠራችሁ እንደዛ ይጨምራል። ስለዚህ መርሳት ምናምን ችግር ላለበት ሰው ኪኒን ላይ አድሄር ማድረግ ለማይችል ሰው ጥሩ አማራጭ ነው። ግን ደግሞ ይሄ ገና አዲስ ስለሆነ መጀመሪያ የጠቀስኩላችሁን የቅድሙን ትራቬዳ የሚለውን መውሰድ ትችላላችሁ። ይሄ መድኃኒት ኪኒን መልክ የሚወሰደው ካልሆነ ደግሞ አፕሊቲዩድ የሚባለው በየ2 ወር የሚወሰድ መርፌ ስለሆነ በየ2 ወር እየሄዳችሁ መርፌውን በመወጋት ራሳችሁን መከላከል ትችላላችሁ። ይሄ ከመከሰቱ በፊት ልታደርጉት የምትችሉት ጥንቃቄ ነው። ሌላው ደግሞ ፖስት ኤክስፖዠር ፕሮፊላክሲስ የምንለው ነው። ይሄ ማለት ምንድን ነው? ልክ አንድ ሰው በድንገት በተለያየ ምክንያት አንዲት ሴት ከአንድ ሰው ጋር ተኛች ይባልና ከዛ በኋላ ልትወስድ የምትችለው ምንድን ነው? ፖስት ፒል ወይም ደግሞ ሞርኒንግ አፍተር ፒል ኦር ኢመርጀንሲ ፒል ብለን የምንጠራው እርግዝናውን እንዳይከሰት ለማድረግ የሚወሰድ ፒል አለ አይደል? ከዛ ጋር ተመሳሳይ ነው። ይሄኛው ፖስት ኤክስፖዠር ፕሮፊላክሲስ የምንለው አንድ ሰው በተለያየ ምክንያት ራሱን ኤክስፖዝድ ካደረገ ለምሳሌ ሴክሹዋል አሶልት ሊሆን ይችላል። አንድ ሴት ሳትፈልግ በግድ አሶልት ተደርጋ በማታውቀው ሰው ሬፕ ከተፈጸመባት ራሷን ለመከላከል በ72 ሰዓታት ውስጥ ይሄ ነገር ሊሰራ የሚችለው በ72 ሰዓታት ውስጥ ወይም ደግሞ በ3 ቀን ውስጥ ቀድማችሁ በወሰዳችሁ መጠን የመከላከል አቅሙ ይጨምራል። ስለዚህ በዚህ በ3 ቀን ውስጥ ወይም በ72 ሰዓታት ውስጥ ሊወሰድ የሚችል መድኃኒት ነው ማለት ነው። ወይንም ደግሞ በመጠጥ ምክንያት ሊሆን ይችላል፣ በስካር ምክንያት ሊሆን ይችላል፣ ከማታውቁት ሰው ጋር ዋን ናይት ስታንድ ሊሆን ይችላል። በተለያየ ምክንያት ከማታውቁት ሰው ጋር ከተኛችሁ ወይ ደግሞ ኤክስፖዝድ ከሆነ ሰው ጋር መተኛታችሁን ካወቃችሁ ዋቴቨር ዘ ሪዝን ምክንያቱ ምንም ይሁን ምንም ሳታውቁት ራሳችሁን ኤክስፖዝድ ካደረጋችሁ ወይም ደግሞ ስለዛ ሰው የስታተስ ወይም ደግሞ HIV አለው የለውም የሚባለው ነገር እስካላወቃችሁ ድረስ ራሳችሁን ለመከላከል በኋላ ላይ የምትወስዱት አደጋ እንደ መከላከል እንደ ኢመርጀንሲ ፒል ማለት ነው የምትወስዱት ምንድነው? ፔፕ ይባላል ማለት ነው። ይሄ ፔፕ እስከ 80% ድረስ HIV የመከላከል አቅም አለው ማለት ነው። እስፔሻሊ ደግሞ ከ72 ሰዓት በፊት ልክ እንዳልኳችሁ ልክ በ24 ሰዓት ውስጥ በአንድ ቀን ውስጥ ከ24 ሰዓት በፊት በ48 ሰዓት ውስጥ ቀደም ብላችሁ በወሰዳችሁት መጠን የመከላከል አቅሙም እንደዛው ይጨምራል ማለት ነው። ከ3 ቀን ወይም ከ72 ሰዓት በኋላ ከተወሰደ ግን አይሰራም ማለት ነው። ስለዚህ በ72 ሰዓታት ውስጥ አንድ ሰው ራሱን ኤክስፖዝድ ካደረገ ሊወስደው የሚችለው ፖስት ኤክስፖዠር ፕሮፊላክሲስ ይባላል። ልክ እንደ መጀመሪያ ፕሬፕ ወይም እንደ መከላከያ እንዳልኳችሁ አንድ መድኃኒት ብቻ አይደለም፣ ይሄ ኮምቢኔሽን ነው። ልክ አሁን HIV በሽተኞች መድኃኒት ሲወስዱ አርት የምንለው ወይም ደግሞ አንቲሬትሮቫይራል ድራግ የምንለው ኮምባይንድ የሆነ ድራግ ነው። 2-3 መድኃኒቶች ተቀላቅለው ነው እነሱ የሚሰጣቸው። ይሄኛውን ፔፕ እንደዛው ነው። መድኃኒቶች ተቀላቅለው ነው የሚሰጣችሁ። በብዛት ያለው ኮምቢኔሽን ምንድነው? ትራቬዳ እና ቲቫኪ የሚባሉ ሁለቱም መድኃኒቶች አቀላቅለው ነው የሚሰጧችሁ ማለት ነው። ለ28 ቀን ሳታቋርጡ በተከታታይ መውሰድ አለባችሁ ማለት ነው፣ ራሳችሁን ለመከላከል ኤክስፖዝድ ከሆናችሁ በኋላ። ስለዚህ እነዚህ 2 መድኃኒቶች አንድ ሰው በማወቅም ቢሆን ባለማወቅ ወይ በችልተኝነትም ራሱን ኤክስፖዝድ ካደረገ ራሱን ለመከላከል ሊወስዳቸው የሚችላቸው መድኃኒቶች ናቸው። ወይም ደግሞ በጣም እንዝላል የሆነ ላይፍ ስታይል ካለን፣ ገና የተቆጠብን ካልሆንን፣ ግንኙነቶችን እየጀመርን ከሆንን ደግሞ መጀመሪያ ራሳችንን ለመከላከል የምንወስደው ደግሞ ፕሬፕ የምንለው ወይም ደግሞ ራሳችንን ኤክስፖዝ ከማድረጋችን በፊት ልንወስዳቸው የምንችለው መድኃኒት ነው ማለት ነው። እነዚህ 2 መድኃኒቶች እንዳልኳችሁ በኢንሹራንስ ከቨር የሚደረጉ ናቸው። አብዛኛው ሀገር ላይ ለምትኖሩ ሰዎች በኢንሹራንስ ከቨር ባይደረጉ ራሱ አብዛኛው የመንግስት ሆስፒታሎች ላይ በቀላሉ ልታገኟቸው የምትችሏቸው ናቸው ማለት ነው። ስለዚህ እባካችሁ ራሳችሁን ጠብቁ። ምክንያቱም ኢቨን እኛ ሀገር ላይ አሁን ሪሰንትሊ የሚወጡ ዳታዎች እንደሚያሳዩት ከሆነ በጣም የኤችአይቪ ፕሪቫለንስ ወይም ደግሞ በኤችአይቪ የተያዘው ሰው ቁጥር በጣም ጨምሯል። አብዛኛው ሰው ደግሞ ኤችአይቪ እንዳለበት እንኳን አያውቅም።
ምክንያቱም ይሄ በቸልተኝነት ነው። ማናችንም በጣም እየተጠነቀቀን ስላልሆነ በቸልተኝነት ምክንያት ይሄ ፕሪቫለንሱ በጣም እየጨመረ ነው። በተለይ ደግሞ አዲስ አበባ ላይ፣ ትግራይ ላይ፣ አፋር፣ ድሬዳዋ፣ አምሃራ እነዚህ ክልሎች አሁን ላይ በጣም ሃይ ፕሪቫለንስ ከሚባለው ላይ የሚጠቀሱ ናቸው ማለት ነው። አሁን ደግሞ ቀደም ብዬ እንደነገርኳቸው የኤችአይቪ መድኃኒት ከዩኤስኤይድ ወይም ደግሞ ከዩናይትድ ስቴትስ እንደ ድጎማ መሰጠት ቆሟል። ስለዚህ ሰዎች በራሳቸው እንኳን ይህን መድኃኒት የማግኘት አክሰሳቸው በጣም ቀንሷል ማለት ነው። ስለዚህ አንድ ሰው መድኃኒት የማይወስድ ከሆነ ለሌላ ሰው የማስተላለፍ አቅሙ በጣም የጨመረ ነው ማለት ነው። ስለዚህ ራሳችሁን ጠብቁ፣ መከላከል ትችላላችሁ። ይሄ ነገር አፍሪካ ላይ ብቻ ሳይሆን ፕሪቫለንሱ እየጨመረ ያለው ዩሮፕ ሀገራቶች ላይ ራሱ በጣም ሀይ ነው። ካናዳ ያላችሁ፣ አሜሪካ ያላችሁ፣ ጀርመን፣ ስዊድን፣ ራሽያ በጣም ሃይ ፕሪቫለንስ ካለባቸው ሀገራቶች ውስጥ የሚጠቀሱ ናቸው። ስለዚህ ራሳችሁን መጠበቅ ግዴታ አለባችሁ ማለት ነው። ችልተኛ አትሁኑ። እነዚህ ነገሮች ኤግዚስት ያደርጋሉ። አንድ ነገር ችግር ከተፈጠረ ልክ እርግዝናን ለመከላከል በፍጥነት እንደምንሮጠው ሁሉ ይህንን ቫይረስ ለመከላከል መሮጥ አለብን ማለት ነው። ምክንያቱም አንዴ ከተጠቃችሁ መከላከል ካቃታችሁ እድሜ ዘላለማችሁን ከዚህ ቫይረስ ጋር ነው የምትኖሩት። ምንም ያህል እንኳን መድኃኒት ቢኖረውም ላይፋችሁ ግን በጣም ቀላል አይደለም የሚሆን። የተለያዩ በሽታዎች አሉ። ይሄ አርት የምንለውን ወይም ደግሞ ይሄ ኤችአይቪ እድሜ ማራዘሚያ መድኃኒትን ከመውሰድ ጋር ተያይዞ የሚመጡ በጣም ብዙ በሽታዎች አሉ። አብዛኞቹ ይሄንን ኤችአይቪ እድሜ ማራዘሚያ የሚወስዱ ሰዎች የኩላሊት ችግር ኖሮባቸው ይመጣሉ፣ የጉበት ችግር ኖሮባቸው ይመጣሉ። በእነዛ ኮምፕሊኬሽኖች ራሱ ህይወታቸው ያልፋል ማለት ነው። ስለዚህ ይህንን ነገር እንደ ቀላል አትዩት። የጠፋ ጉዳይ አይደለም፣ አክቹዋሊ እየጨመረ ያለ ጉዳይ ነው። ስለዚህ ሁላችንም ፎከስ ብንሰጠው፣ እዚህ መከላከያ መድኃኒቶች መኖራቸው ማወቃችን ደግሞ አደጋዎች ከተፈጠሩ ደግሞ ወይም ከመፈጠራቸው በፊት ለመከላከል ይረዳናል ማለት ነው። ምክንያቱም አብዛኛው ሰው ክሊኒክ ላይ ሲመጣ እና እንደዚህ እኮ አጋጥሞኝ ነው እኔ አላወቅኩም ነበር፣ በጣም ራሴ የሚጠብቅ ሰው ነበርኩ ምናምን ብሎ ሲል እና ይሄ ነገር እንዳለ አታውቁም ወይ፣ ፕሬፕ እንዳለ አታውቁም ወይ፣ ፖስት ኤክስፖዠር ፕሮፊላክሲስ አንድ ችግር ከተፈጠረ ዋን ናይት ስታንድ ምንም አይነት ነገር ካላችሁ በኋላ ስለዛ ሰው ኤችአይቪ ስታተስ የማታውቁ ከሆነ ራሳችሁን ለመከላከል መድኃኒት እንደምትወስዱ አታውቁም ወይ ሲባል አብዛኛው ሰው አያውቅም። ስለዚህ እነዚህ ነገሮች ማወቅ አለብን። እንደ ኤግዚስት እነዚህ መከላከያ መድኃኒቶች አሉ። ስለዚህ እባካችሁ ራሳችሁን ጠብቁ። ስቴብል የሆነ ኑሮ ላይ ያልኖራችሁ ከሆነ ራሳችሁን ከአንድ ሰው ጋር ብቻ ወይም ደግሞ አንድ ሰው ብቻ መሆኑ ሳይሆን ያ አንድ ሰው የምታምኑት የሚወጣበትን የሚገባበትን የምታውቁት ሰው ካልሆነ እና ተራርቃችሁ ያላችሁ ከሆነ ስቲል ምንም አይነት ግንኙነት ከመደረጉ በፊት ፕሬፕ መውሰድ አለባቸው ወይም ደግሞ የቅድመ ኤክስፖዠር የምንወስደውን መድኃኒት መውሰድ አለባችሁ ማለት ነው። ችግር ከተፈጠረ ደግሞ ኦልሬዲ ከአንድ ሰው ጋር ከተኛችሁ ከማታውቁት ስታተስ ጋር ከሆነ ምናምን ደግሞ በ3 ቀን ውስጥ ወይም ቢቻል በ2 ቀን ውስጥ በ48 ሰዓት ውስጥ ፕሬፕ ፈልጋችሁ ፖስት ኤክስፖዠር ፕሮፊላክሲስ መድኃኒቶችን በመውሰድ ኤችአይቪ ቫይረስ በሰውነታችሁ ውስጥ ዘልቆ እንዳይኖር መከላከል ስለምትችሉ ይህንን ነገር አወይ ሆኖ ማለት ነው። ይህንን ለመንገድ ነው ዛሬ ይህን ቪዲዮ መስራት የፈለኩት። ምክንያቱም አብዛኛው በተለይ የኛ ሀገር ሰው እውቀቱ ስለሌለው ማወቃችን ደግሞ ጥሩ ነው። አማራጭ እንዳለ ማወቅ ጥሩ ነው። ልክ እንዳልኳችሁ እንደዚህ አይነት ላይፍ ስታይል ሰፖርት አደርጋለሁ እያልኩ ሳይሆን እኔ ሰፖርት ባደርገውም ባላደርገውም የወጣ ያለ ነገር ስለሆነ እና አብዛኛው በጣም ያንግ የሆነው በተለይ ደግሞ ሴቶች ናቸው። እንደውም የጨመረ የመያዝ እድል አሁን ላይ ያለው ከ15 እስከ 24 ዓመት ያሉ ሴቶችን ከ38 እስከ 63% የጨመረ ኬዝ አለ። ስለዚህ እባካችሁ ተጠንቀቁ፣ ራሳችሁን ጠብቁ። ነገሮች ከተፈጠሩ ደግሞ ራሳችሁን ልትከላከሉበት የምትችሉት መንገድ ስላለ እባካችሁ እነዚህን መድኃኒቶች ተጠቀሙባቸው ለማለት ነው። የዚህ ቪዲዮ ላይ እንግዲህ እንደተማራችሁበት እንደተጠቀማችሁበት ተስፋ አደርጋለሁኝ። ጥያቄ ካላችሁ በኮሜንት ሴክሽኑ ላይ አስቀምጡልኝ። እስከ ሳምንት ድረስ ባይ።